ስትስሚው አይቼሻለሁ። ተደብቀህ እያየኸን ነበር? በጣም ይቅርታ። እንዳጋጣሚ መጸዳጃ ቤት ልሄድ ስለው ያዩዋችሁ። ግን እኮ መጸዳጃ ቤቱ በዛ በኩል አይደለም። እንግዲህ አይደለም። ምናልባት ጠፍቶብኝ ሊሆን ይችላል። አልገባኝም ዳግም። ቆይ ይሄ እንግዳ ስሜት ከየት ነው የመጣው? እንግዳ ስሜት አይደለም፣ ይሄ ከኔ ጋር የቆየ ስሜት ነው። ይህንን ደግሞ አንቺም በደንብ ታውቂያለሽ። እኔ ደግሞ ናሁምን እንደማፈቅረው ታውቃለህ አይደል? አንቺም እኔ እንደማፈቅርሽ ታውቂያለሽ አይደል? ዳግም ፊትህ እኮ በጣም እየተቀያየረ ነው። ኑሐሚን ቀላል አልሆነልኝም። እኔ አንቺን መርሳት ቀላል አልሆነልኝም ኑሐሚን። ልክ እኔ ናሁምን መርሳት እንደከበደኝ ማለት ነው። ደህና ደር። አልችልም የኔ ትዕግስት፣ አንቺን መርሳት አልችልም። አድርጎ ያልቻልኩት ነገር ቢኖር አንቺን መርሳት ነው። አንቺን መርሳት አልችልም። ምንድን ነው ሴት የተፈጠረ ያለው? አባዬ ልጅ ሁላችንንም ዋሽታናለች። ሲጀምር ጽንሱ ወደ ውስጥ አልነበረም። መጀመሪያው ነው ምን ጽንሱን አስወረደላት የተባለውን ዶክተር አናዝዡ ነው። በሰዓቱ ወደ ሆስፒታል ስትሄድ ሆዷ ውስጥ መጀመሪያውኑ ጽንስ የለም ነበር። ዶክተሩን በገንዘብ ከፍላ እናስገድዳ ነው እንደዚህ እንዲሆን ያደረገችው። እንዴት እንደዚህ አይነት ተንኮል ትፈጽሚያለሽ ልጄ? ኧረ እኔ ኃጢአተኛ እናንተ ጻድቅ፣ እንደዛ ነው አይደል? ቤተሰቦች እንደዚህ ምን ሀገራችን እስቲ ረፍ እያልኩ እኮ ነው። ናሁን አምራን፣ እኔና አንቺ ነገር ብቻችን እናውራ። ምንድን ነው ብቻችን የምታወሩት? ሁሉንም ነገር እዚሁ ነው ባለሁበት እንድዘረግፉት ነው የምፈልገው። እባክን ወንድሜ፣ ይቺ የምትልህ ምንም ነገር እንዳታምናት። አዎ ልጄ ከወረደ ቆይቷል። አጋጣሚ ሻወር ስወስድ ነበር ወድቄ ልጄ ወረደብኝ። እናም እናቴ እንድጠላበት ተጠቀምሽበት። ወይ ግን ምን አይነት ሀፍረት የማታውቂ ሰው ነሽ አንቺ? ልታገባኝ የነበረው ኦዲዮ ስላለው ልጅ ብለህ ነበር። እውነት ግን ብነግር ኖሮ ታገባኝ ነበር። እና ለምንድን ነው ሁሉንም ነገር በማይ ማሳበብ የፈለግሽው? እናትህ እኔን ወዳኝ አታውቅም ናሁም። እዚህ ቤት የአንተ ሚስቶኛ እንድኖር ማንም አይፈልግም፣ ማንም አይወደኝም። እባክህን ናሁም ይቅር በለኝ እባክህን። ወንድሜ ይቺ ሴጣን ያዞንቧን እያፈሰሰች ነው። መቼም ቢሆን ይቅር እንዳትላት። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እምራ እንግዲህ የዝናሽ ቤት ድጋሚ ተመልሳ እናውን ቤት መጣች። እንግዲህ ኢሜና ዝናሽ ምን ልትሰሪ እዚህ መጣሽ? ውጭልኝ አንቺ ቅሌታም እያለች እንዴት ብትደፍሪ ነው እናቴ እንደዛ ካረግሽ በኋላ እዚህ ቤት የምትመጪ ብላ በጣም እየጮችባት ነበር። አረ እናንተ ጻድቅ እኔ ክፉ እያለች ማውራታን ቀጥታ ትሰሚኛለሽ? ሂጂ ከዚህ ውጪ ድጋሚ እዚህ ላይ አልፈልግም እያለች ነው። ማንንም ማስወጣው የባሌ ቤት ነው፣ ስለዚህ በማንኛውም ሰዓት መምጣት መሄድ ይችላል ብላ እየጮችባቸው ነበር ማለት ነው። ትሰሚኛለሽ? እምራ ለነገር ሳይፈጠርሽ እባክሽን ሂጂ ከዚህ ድጋሚ እዚህ ላይ አልፈልግም እያለቻት ነበር ዝናሽ ማለት ነው። ነገር ግን እምራ አሻፈረኝ የትም አልሄድም ባሌ እስክመጣ ድረስ እኔ ለእናንተ ብዬ ሳይሆን ለባሌ ብዬ ነው የመጣሁት የትም አልሄድም እያለቻት ነበር ዝናሽ። እምራ ግን መቼም ቢሆን አልሄድም ይልቁንስ ገሌን ታጥቤ ሻወር ወስጄ ልጠብቀው እንዴ ባሌ እስኪመጣ ድረስ እያለች ሙድ ስትይዝባቸው ነበር ማለት ነው። ነገር ግን ናሁን ይደውልና የት እንዳለች ስጠይቃት የነሱ ቤት እንዳለችው ትነግረዋለች ማለት ነው። እኔም ትሰሚኛለሽ አንቺ ቅሌታም ከዚህ ማትጪ ከሆነ እማረግሽን አታቂም ስትላት ገፍትራ ታስቀምጣታለች ማለት ነው። ኢሜ እጅግ በጣም ተናዳ ነበር። እናቷን እያስፈራረቻትና ብዙ ነገር እያደረገች እንደሆነ ነበር። እናናሁን በጣም ተናዶ ስለነበረ እሷ ያለችበት እየመጣ ነበር። ዳጊ ደግሞ ናሁሜን አግኝቷት ከሷ ጋር እያወራት ነበር። እናም ጥሩ ስሜት ላይ አይደለም። ስለ አባቱም እያሳሰበና እያስጨነቀ እንዲሁም ስለ ናሁን እያሰበ እንዳለ እየነገራት ነበር። ናሁን ማንም እንደማይወደውና ማንም እንደማይፈልግ ሲናገር ነበር ማለት ነው። ነገር ግን ይሄ ምን ለማለት ፈልገ ነው? እንዴት እንደዚህ ትቻልክ? ለምን እያለችው ነበር። ነገር ግን እናቱም ጭምር እሷን አትወዳትም እያለችው ነበር። የምታወሪ ነገር ተሳስተሻል፣ ሁሉም ቤተሰብ ናሁን ይወዳል፣ እባክህ የማውን ነገር አታውራ እያለችው ነበር። ከዚህ ቤት የማትወጪ ከሆነ ሲጣርቂ ነው የሚገልሽ እያለቻት ኢሜ እያስፈራረቻት ነበር። ይምራል እንዳጋጣሚ ናሁን እንግዲህ
ዶክተሩ የነገረውን ነገር ሰምቶ ይመጣና እምራን አይገልሻለሁ፣ እንዴት ብትደፍሪ ነው ጭራሹ እዚህ ቤት የምትወጪ? እንዴት ብትደፍሪ ነው እንደዚህ እኔ ላይ የተጫወትሽ ብሎ ያንቃታል ማለት ነው። ከዛ ዝናሽና እኔ እንደምንም ብሎ ካላቀቁ በኋላ ልጄ ተፈጥሮ ነው፣ እባክህን ተረጋጋ። አባዬ እማዬ እቺ እምራን ውሸታም ነች፣ ብዙ ነገር ስትዋሽና ብዙ ነገር ስታደርግ፣ ይልቁንስ ሳልገላት በፊት ከዚህ ቤት እንድትወጣ ንገራት እያለ ነበር። ከዛ ድምጽ ሲሰማ ናሁም ድንግጥ ብሎ አባቱ ይመጣልኩ ማለት ነው። ከዛ ናሁም ምን ተፈጥሮ ነው ምንድነው ናችሁ ብሎ ስጠይቅ አባዬ እቺ በተረገመች ሁላችን ነው ስታታለን ስትዋሸን የኖረችው እያለ ነበር። ስለምንድነው የምታወራው ልጅ ምንድነው የተፈጠረ ብሎ ስጠይቅ እምራ ሲጀመር ነፍሰ ጡር አልነበረችም እና እርጉዝ ነኝ ስትል የነበረ ውሸታ እንደሆነ ዶክተሩን ገንዘብ ከፍላ እንዳስፈራራችና ዝም እንድል እንዳደረገችው ጽንሱ በመጀመሪያ ደረጃ ወደ ውስጥ እንዳልነበረው ተናገረ። ምን? አዎ እንደዛ ነው ብሎ ሲነግር በጣም ደነገጡ ሁሉም ማለት ነው። እምራ እንዴት እንደዚህ ታደርጋለች? አንቺ ከቤቴ እያለ ነበር። ነገር ግን እናንተ ጻድቅ እኔ የማይረባ እያለች የነሱ ምስጢር የምታውቀው ለመዘረገፍ ከዛ ዳጊ የሱ ወንድም እንደሆነ ነገራት። ምስጢሩን ከነገርሽኝ እኔ እቅርልሻለሁ ብላ ስለነበረ እሷም ይሄንን ተጠቅማ ዳጊ ትክክለኛ ወንድሙ እንደሆነ ነገራት። እና ምንድን እማዬ የምሰማው ነገር ምንድነው? እውነት ነው የሰማሁት ነገር እማዬ ንገሪኝ እንጂ እያለ መጫው ጀመረ። ልጄ እባክህን ለመረጋጋት ሞክር እባክህን። እንግዲህ የተፈጠረው ነገር አንዴ ተፈጥሯል፣ ልትረጋጋ ትችላለህ እያለ እማዬ እንዴት ነው የምረጋጉ? የሰማሁት ነገር ምንድነው? ዳጊ ግን ይደውልና ወንድሜ ብሎ ሲጠይቀው ናሆሜ ጋር መጥቶ ስለሷ እየነገራት ነበር። እና እንዳጋጣሚ ናሆም እሱ ጋር ይደውልና ወንድሜ ምን አውቋል ማለት ነው ወንድሙ መሆኑን? ወይኔ አምላኬ ምንድነው የተፈጠረ እያለች ነበር። እንግዲህ ናሆም ወንድሙ የሱ ወንድም እንደሆነ ደረሰበት ማለት ነው። ከዛ ናሆም በጣም ተናዶና በጣም ተበሳጭቶ ስለነበረ መጠጥ እየጠጣ ዳጊ ጋር ደውሎ ላገኝ እንደሚፈልገው ስልክ ደውሎ ወንድሜ ብሎ ስጠራ እጅግ በጣም ተናዶና ተበሳጭቶ ነበር። ኤምራ ያደረገችው ነገር እጅግ በጣም ያናደ ነበር። ወንድሜ አንድ አግኝቼ ላውራክ ስል ወንድሙ መሆኑን እንዳወቀ ዳጊ ገባው ማለት ነው። ከስሜቱ ይረዳ ነበር፣ ምክንያቱም በጣም ተበሳጭቶና በጣም ተናዶ ነበር። እናም ድጋሜ እምራ ዝናሽን ማስፈራራት ቀጠለች። እልቁንስ አሁን ምንሁን አናደርሽና ምን ተጠቀምሽ? ይሄማ ቀላለሁ ልጃቸው እንዳልሆነ ሳቅ ምን እንደሚያደርግ ይመስለኛል። ጨርቁን ጥሎ ነው የሚያብድ። አንዷ ትልቁ ምናልባት ካልሆነ በስተቀር አንቺ እንኳን ጨርቅ ጥሎ ናሁን ባብድ ደስ ልሻል እያለች ነበር። ከልጆቼ ናሁን አንድ ቀን ለይጄ አላቅም፣ ስለዚህ አረ ትወጂዋለሽ እንዴ እያለች ነበር። እውነቱን ለመናገር ትወደዋለች። እንደ ልጇ ነበር ስታይ የነበረው ማለት ነው። ነገር ግን ዝናሽ እንግዲህ እንደምትወጂና እንደማትወጂ እሱን አብረን እናያለን። አይቅር ብሎኝ አንድ ላይ ካልሆነ በስተቀር ሁሉን ዝርግፍ አድርጌ እንደምናገር እያለች ነበር። ናሁም እጅግ በጣም ተከፍቶ እጅግ በጣም አዝኖ ዳግና ናሁሜ ምን ተፈጠረ ምን ሆነህ ነው ብሎ ነው እየጠየቀ ወንድሜ እያለ ማውራት ጀመረ። እንደውም ይሄ ብቻ እኮ አይደለም ናሁሜ፣ የኔ መሸሸጋ ያልሰማሹ ነገር አለ። እንደውም ዝና ልጄን አስፍር እናቴ ልጄን ገደለች ስትላስተማራ የነበረ እምራም ውሸታን እንደነበረ እኔም ከመጀመሪያ ተጠራጥሬ ነበር። እናቴ መቼም እንደዛ እንደማታረቅ እርግጠኛ ነበር እያለ ዳግም እጅግ በጣም ተናደደ ማለት ነው። እና እምራ ነበረ ውሸታን ነበረ። ዶክተሩን በገንዘብ ነበር ገዝታ እናቴ ነፍሰ ገዳይ ያስባለቻት ብላ እየነገራት ነበረ። እናቴ እንደዛ ሳረጋትና ስጮህበት ምንም አላለችኝም ነበር እና እምራ ከእናቴ ጋር ለማጣላት እንደዛ ስታረግ ነበር እያለ ነበር። ዳግም ከመጀመሪያም ተናግሬ ነበር እምራ እጅግ አደገኛ ሴት እንደሆነች እያለ ነበር። እና እባክና በቃል ከዚህ በኋላ አጥጣ ብሎ ወደ ቤት ይዞ ሲሄዱ በጣም ሰክሮ ስለነበረ እየደገፉ ነበር። እና እኔ ናሆሜ ጋ ነው የሚተኘው ስል ዳጊ ምን እንዴት ብሎ ደነገጠ። ምክንያቱም ናሆሜ በጣም ናሆሜ ይወዳታል ማለት ነው። ዳጊም እንደዛው። እና በጭራሽ ስለሆነ አይችሉም ወደ ቤት እንሂድ እያለች ነበር። አባዬ ምን አባዬ ናሆም ትክክለኛ ወንድሜ እንዳልሆነ ወይ ልጃቸው እንዳልሆነ በጭራሽ ማወቅ የለበትም፣ ካወቀ እጅግ በጣም ይጎዳል እያለችው ነበር። እና እኛ ባልነገርን እኮ እምራ መናገሩ አይቀርም ልጄ፣ ስለዚህ
ብንናገር የተሻለ ነው እያላት ነበር። ነገር ግን አባዬ እባክህ ምንም ነገር አትንገረው፣ ከነገርኩ በጣም ይጎዳል እያለችው ነበር። እምራ ከምትናገሩ ታዲያ እኛ ብንናገር አይቻልም። ናሆሜ ደውሎ እሷ ጋር እንዳለና በጣም ጠጥቶ ስለነበረ እዛ እንደማድር ነገራት። እሺ ልጄ አመሰግናለሁ፣ ደህና አይደለሁም ሰሞኑን ጥሩ በቃ በጠዋት እንዲመጣ ንገሪው እያላት ነበር። እናም እሺ አትልቁ እሺ ጋሼ በጠዋት ይመጣል አሁን ተኝቷል ብላ ነገረችው። እና እዛ እንደማድር እየነገረችው ነበር። በጣም ከፍቶ ስለነበረ ሲከፋ እሷ ጋር ሄዱ ነው የምዝናነው። ነገር ግን አቶ ልኩን አሁን ምን ማድረግ እንዳለበት ግራ ተጋባው። ናሆምን የኔኑን እያለችው ናሆም በጣም ተወደዋለች። እናም ስታወራው ነበረ ማለት ነው። እንዳጋጣሚ በእንቅልፉ ልብ እምራን እያለ አንቺ የተረገምሽ በጣም እጠላሻለሁ እያለ ሲጠራ ነበር። እናም እሱ ሲሰማ በህልሜ ማውራቱ ራሱ ጥሩ ነው አሁን ነግተሃል እያለችው ትስሟለች። ስትስመው ዳጊ እንዳጋጣሚ በሩን ትንሽ ከፈት አድርጎ እያያት ነበር ማለት ነው። ነገር ግን በመጨረሻ ናሆም ስትስሚ አይችሻለሁ ስላት ናሆሜ በጣም ደነገጠች። ቆይ እኔ ማረገውን ነገር እየተከታተልከኝ ነበር እንዴ? ቆይ ለምንድነው የምትከታተለኝ እያለችው ነበር። አይ እንደ አጋጣሚ መጸዳጃ ቤት ስሄድ ነበረ። ታዲያ መጸዳጃ ቤት በዛ ነው እንዴ? ረሳሽው እንዴ? እንግዳ እኮ ነኝ፣ የት እንደሆነ አላቅም እያላት ነበር። ቢሆንም ግን ታውቃለህ አሁንም በጣም እንደማፈቅረው ታውቀዋለህ። አዎ አንቺን እሱ እንደምታፈቅር እኔም በጣም አፈቅርሻለሁ፣ ለእኔ ስሜት አትጨነቂም እንዴ እያላት ነበር። እና እባክህ የማይመለከት ነገር ውስጥ አትገባ ዳጊ፣ ወደ ራሱ ተመለስ፣ ፊት እኮ ተቀያየረ፣ ምን እየሆንኩ ነው? አዎ እንደምወድሽ እና ለአንቺ ያለኝ ስሜት አሁንም ቢሆን እንዳልተቀየረ አይከባሽም እንዴ ብሎ እጅግ በጣም እናድዳል። እሷም ትናድዳለች ማለት ነው። ዳጊ የራሷን ለማድረግ ይፈልጋታል፣ ምክንያቱም በጣም ይወዳታል። ነገር ግን ናሆም እሷ ደግሞ ናሆም ነው የምትወደው ማለት ነው። ዳጊ በጣም በራሱ እናደደና ተናደደ ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።